ሰላም ጤና ይስጥልኝ። ውድና የተከበራችሁ የመስኪ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? የማዳም ቅመሞች ደህና ናችሁ ወይ? እንዴት ናችሁ? ሰላማችሁ ብዝት ይበል። እግዚአብሔር በሰላም ለሀገራችሁ ያብቃችሁ። በጣም በጣም ወዳችኋለሁ። እና ዛሬ እንግዲህ ዛሬ የመጣሁበት እንግዲህ ዛሬ ትንሽ ስለነ ሩታ እንወያይ ብዬ ነው። እናውራ ብዬ ነው ማለት አሁን እየተፈጠረ ያለው ነገር በጣም ብቻ ዛሬ ያሁኑ ብቻ ሳይሆን የትላንት ቪዲዮዋቸው ብቻም ሳይሆን የሰሞኑ ቪዲዮዋቸው በጣም ነው የሚያስጠላው፣ እጅግ በጣም ማለት ነው። እኔ ሩታን በጣም ነው የምወዳት፣ በጣም ነው ማደንቃት። እስካሁንም ስለ ሩታ ስከራከር ነበረ፣ ግን አሁን እያደረገችው ያለው ነገር ደስ አይልም። እውነት ደስ አይልም በእውነት ማለቴ ሁሉ ነገር ተመቻችቶልሽ ሁሉ ነገር ተስተካክሎልሽ ምናምን ካናዳ ልትሄጂ ትችያለሽ፣ ካናዳ ልትኖሪ ትችያለሽ። ግን ይሄ ልጅ አሁን ያወቅሽው እርግጠኛ ሆኜ ነው የምነግርሽ ወይ አንድ ወር ምናምን ሁላ አይሆንም። አሁን ከአብርሽ ጋር በተፈጠረው አጋጣሚ ነው እሱን ያገኘሽው። ግን በዚህ ፍጥነት ይሄን ልጅ አውቀሽ ምን አይነት ህይወት ሊኖርሽ ነው? አሁን ካናዳ ሄደን ምናምን እዛ አብረን ቪዲዮ እንሰራለን ምናምን። ኧረ ሩታዬ ምን እየሆንሽ ነው? እውነት አብርሽ በጣም ረብሾሻል ማለት ነው እግዚአብሔርን እንጂ። ቆይ ምንድነው? ምን ማለት ነው? አሁን በዚህ ፍጥነት አውቀሽው ካናዳ ከሱ ጋር ሄደሽ ጭራሽ እሱ ደግሞ ምንም ነገር እንዳታዘጋጅ እህቴ ምናምን ምን አይነት ኑሮ ሊኖራችሁ ነው? አንተስ ብትሆን አሁን አዲሱ አፍቃሪዋ ብትሆን ምን አይነት ህይወት ሊኖራችሁ ነው? አሁን ሁለታችሁ ሄዳችሁ በዚህ ፍጥነት አውቃት፣ እሷን በዚህ ፍጥነት አውቃት። በዛ ላይ አብርሽን በጣም ትወደዋለች፣ በጣም ታፈቅረዋለች። አብርሽን አሁን ረስተሽው ነው ወይስ እሱን ለማናደድ ነው ይሄ ሁላ ነገር? በጣም እንደምታፈቅረው በጣም እንደምትወጂው ነበር ስታወሪ የነበረው ማለት። አሁን በዚህ ፍጥነት አብርሃም ረስተሽው ነው ወይ ነው? አይደለም ካናዳ እንጦሮጦስ ብትሄጂ እኮ ፍቅር ነው። ፍቅር ከሆነ ደግሞ የትም ብትሄጂ እኮ ተከትሎሽ አብሮሽ ነው የሚሄደው ስሜቱ ማለት። እሱን መፈለግሽ እኮ አይቀርም፣ ማሰብሽ አይቀርም። ይሄ የሌላ ሰው ህይወት መረበሽ አይሆንብሽም ወይ ነው? አንተ ምናልባት እሺ እንደምትለው ከሆነ በፊትም በጣም ነበር ማደንቀሽ መወድሽ ብለሃል። ግን ቢያንስ ሁለቱ ተግባብተው ሁለቱን ለማስታረቅ ብትሞክር አይሻልም ነበረ? ማለት አሁን ከዚህ በኋላ ከሷ ጋር ያለው ህይወት ደስተኛ ያደርገኛል ብለህ ታስባለህ? አብርሃምን ከነጭራሹ ረስተዋለች ብለህ ታስባለህ አንተ? እርግጠኛ ሆኜ ነው የምናገረው እኔ በፍጹም አብርሃምን እንጃ። አንዱ ሲሄድ አንዱ ይተካል ምናምን እያላችሁ አዎ እሱ ልክ ነሽ። ግን አንቺ ከአብርሃም ጋር ያለሽ ነገር በጣም ዲፕ ስለሆነ እንደዚህ በዚህ ፍጥነት በዚህ በሳምንትና በወር እኮ እንዴት ከልብሽ የምታፈቅሪውን ሰው በአንድ ሳምንት ውስጥ እንዴት ሩታ እየተረሽዋለሽ? እውነት እኔ አሁንም ቢሆን አንቺ አድናቂ ነኝ ማለት ያው ብናደድብሽም አሁን በዚህ ድርጊትሽ በጣም ነው የሚያናድደው። በዛ ላይ ደግሞ ድጋሚ ሌላ ስህተት ሰራሽ ማለት ትልቅ ስህተት። ምንድነው እምነትሽ? ለምሳሌ አሁን ጴንጤ ነሽ አንቺ፣ ጴንጤ ነበርሽ፣ ለአብርሃም ስትይ ኦርቶዶክስ ሆንሽ። አሁን ደግሞ ለዚህ ልጅ ስትይ ሙስሊም ልትሆኚ ነው ወይስ እሱ ኦርቶዶክስ ሊሆንልሽ ነው? ምንድነው? ምን እንደዚሁ ጥንቅጡ ቡክት ያለ ህይወት ውስጥ ገባሽ? ለምንድነው? ምን ሆነሽ ነው ሩታዬ? እውነት እኔ ለአንቺ ጥያቄ ነው የምንጠይቅሽ ማለት ስለምወድሽ ነው እንደዚህ አሁን ይሄን ቪዲዮ ራሱ እንትን ያልኩት ማለት ነው። ምን ልታረጊ ነው? እሺ ምን አይነት ህይወት ነው የሚኖርሽ? አሁን ምን ታረጊያለሽ? ትልቁ ነገር ደግሞ እምነት ነው አይደል እንዴ? እኔ አሁን የሱም እምነት እንትን ብዬ አይደለም ያንቺም። ግን አሁን ሁለት አንድ አይነት እንኳን የሆነ ነገር ቢሆን እሺ፣ ወይ ጴንጤ ቢሆን ወይ ሙስሊም፣ አንቺ ሙስሊም ሆነሽ ቢሆን ኖሮ ችግር የለም እና ወይስ እኔም በሃይማኖት አንቺም በሃይማኖት የቴዲን ዘፈን እያዳመጣችሁ ልትኖሩ ነው? ምን አይነት ህይወት ነው የሚኖርሽ ነው? የባሰ ህይወትሽ ምስቅልቅል አይልም ወይ? ነገሮች ሁሉ የባሰ ድፍንፍን አይልብሽም ውዴ? በጣም እኮ ከባድ ነገር ነው። በጣም ትልቁ ነገር ሊሆን የሚገባው እምነትሽ ነው። እኔ እምነትሽ ትልሽ አሁን የሌላውን ንቄ ያንቺን እንትን እያልኩ አይደለም። ግን እምነት ግድ በቃ መስፈርት ሊሆን ይገባል። መስፈርት ስልሽ በቃ ከራስሽ ጋር አንድ አይነት ያልሆነ ነገር ሲጀመር መጀመርም የለብሽም እንጂ። አሁን እሺ ምን ልትሆኚ ነው? ጴንጤ ሙስሊም ልትሆኚ ነው ወይስ ኦርቶዶክስ ሊሆንልሽ ነው እሱ? ይሄስ አስበሽበታል? መጀመሪያ ይሄ ነገር ከመጀመርሽ በፊት ማለት
ተበሳይተሽ ብቻ ስለተናደድሽ ምናምን ብቻ እኮ ወይ አብርሃምን ለማናደድ እኮ እንደዚህ አይነት ህይወት ውስጥ መግባት የለብሽም። ሰከን ብለሽ ተረጋግተሽ እግዚአብሔር ወይ አንተ ከኔ በላይ ታውቃለህ፣ ለኔ አንተ በቃ ያስፈልግሻል የምትለኝን አንተ ስጠኝ ብለሽ ቢያንስ ጸሎት አድርገሽ እንኳን እግዚአብሔር የሆነ ነገር እንትን እስኪልልሽ ድረስ መጠበቅ ነበረብሽ እኮ። እግዚአብሔር የላከልኝ እንትን ነው ምናምን አይደለም። ተይ ተይ፣ እውነት ብሩክታዬ ተሳስተሻል፣ በእውነት ተሳስተሻል። በሌላ ነገር በብዙ ነገር ማች ልታረግ ልጁ ኩል ነው አይኑ ማለት በቃ ደስ ይላል፣ አሪፍ ልጅ ነው። ያ ነገር እንትን ሊልሽ ማች ልታረጉ ትችላላችሁ፣ ግን ትልቁ ነገር እምነቱስ ምን ታረጊያለሽ? አሁን ጾመኛ ነው እሱ ምንድነው እሺ የምትሆኚው ነው? ምን ታረጊያለሽ ነው? ለምን ተረጋግተሽ ውዴ? አንቺ እኮ በጣም ጂኒየስ ይሆንሽ ልጅ ነሽ። በእውነት ነው የምልሽ፣ አንቺ በጣም ጎበዝ ልጅ ነሽ። እንዴት ይሄንን እንትን ማለት አቃተሽ? ይሄ ነገር አገነዛዝብሽ ምናምን እኮ በቃ የሆነ ነገር ላይ መድረስ አልነበረብሽም። ሌላ ሰው ጠፍቶ ነው ወይስ የእምነቱ ጉዳይ አስበሽበት ነው? ተነጋግራችሁ ነው ይሄ ነገር አይ ችግር የለውም ምናምን ብላችሁ አውርታችሁ ነው? አንዳችሁ ወደ አንዳችሁ ለመምጣት ወስናችሁ ከሆነ እሺ፣ ግን እንደዛም ቢሆን ይከብዳል። በጣም ከባድ ነው ማለት አሁን ላይ የሆነ እንትን ልትሉ ትችላላችሁ ምናምን ለጊዜው። ከዛም በኋላስ ድጋሚ እንደዚህ አይነት ህይወት እንደዚህ አይነት ስቃይ ማሳለፍ ትፈልጋለሽ? በጣም እኮ ከባድ ነገር ከባድ ውሳኔ እኮ ነው የወሰንሽው። እውነት ሌላ ሰው እነ ዳኒ ምናምን በጣም እኮ ብዙ ልጆች ነበሩ ማለት ቢያንስ ከነሱ ጋር በሃይማኖት ማሽ ታረጋለሽ። ዳኒ እንደዛ ሲለምንሽ ምን ሲልሽ እኮ እምቢ ብለሽዋል እኮ። ሩታዬ ምን ሆነሽ ነው? ቢያንስ እሱ በእምነት ማች ያደርግሻል። እርግጠኛ ነኝ ዳኒ ኦርቶዶክስ ነው። ስለዚህ ኦርቶዶክስ ስለሆነ ብቻ አሁን እሱ ሙስሊም ስለሆነ እኔ ለምን አፈቀርሽው ለምን እንትን አልሽው አይደለም፣ ግን ምን ልታደርጊ ነው ይሄ ነገር መሀላችሁ ላይ ግጭት አይፈጥርም ወይ ነው? በጣም ግጭት ይፈጥራል ይሄ ነገር እርግጠኛ ነኝ። ለምን ይሄ ነገር ሳታስቢ ድጋሚ እንዳትጎጂ ነው አሁን ይሄ በጣም የተናደድኩት እኔ። አሁን ነገም እንደዚህ አይነት ህይወት እንዳይገጥምሽ ነው፣ እንደ አብርሃም አይነት ማለት አብርሃም አሁን እኔ እንጃ እኔ አብርሃም አሁን እንደዚህ አምረረሽ እንትን ስትይ ምናልባት ብዙ ጊዜ ወንዶች የተጣለባቸው ነገር ሲነሳ በጣም እንትን ስለሚላቸው ሊሆን አሁን ያለበት ሁኔታ አብርሃም ጥሩ አይደለም። እንደምናየው ከሆነ በጣም አዝኗል ማለት ቢያንስ እሱ እንትን ብለሽ ከሱ ጋር ይቅርታ ተባብላችሁ እኔ በባለፈው ቪዲዮዬም እስካሁን ባለው ቪዲዮዬም ብቻ ከሱ ጋር አብረሽ እንድትሆኚ እንድትታረቁ ምናምን ነገር ነበረ። ቢያንስ እሱን ትሪት አድርገሽ ከሱ ጋር ተታርቃችሁ ምናምን አብራችሁ ብትኖሩ አብራችሁ ብትቀጥሉ አይሻልም ነበር ወይ? ድጋሚ እንደዚህ አይነት ህይወት አሁን ያለፈው ህይወትሽን ያለፈው ስህተትሽን ለመድገም መሞከሩ ይከብዳል። እውነት ያን ሁላ መስዋዕት ከፍለሽ ከቤተሰብ ጋር ተጣልተሽ ስንት ነገር ሆኖ ስንት ነገር ተፈጥሮ በአብርሃም ስንት ብዙ መስዋዕት የከፈልሽለትን ነገር አሁን እንደዚህ ከላይ በሚያብረቀርቅ ነገር እንደዚህ መሸወድሽ። ልጁ በጣም ቆንጆ ስለሆነ ምናልባት እንትን ሊልሽ ይችላል፣ ግን እንጃ እንደ አብርሃም ግን ይሆንልሻል ብዬ አላስብም። እሱ እንደሚናገረው ከንግግሩ ምናምን እንትን ልትይ ትችያለሽ። ወንዶች ደግሞ እንደዚህ ተተተ ብለው ለማሳመን ማን ብሏቸው እንደዛ እንትን ብሎሽ ነው። ግን በጣም ከባድ ነው። እግዚአብሔርን ሩታዬ የወሰንሽ ውሳኔ በጣም ከባድ ነው። እጅግ በጣም ስለዚህ አስቢበትና ብዙ እንትን ሳትይ እንዳው ይሄ ካናዳ ምንትስ የሚባለው ሁላ ጉዞሽን ሁላ ሰርዘሽ የሆነ በቃ የጥሞና ጊዜ ወስደሽ በደንብ አስበሽበት እንትን ብትይ ደስ ይለኛል። እንደኔ እንደ እህት የምመክርሽ እንደዚህ አይነት የተቻኮለ ህይወት ከባድ ነው ላንቺ፣ በጣም ከባድ ነው እውነት። ሌላ ነገር ሌላ ጦስ ድጋሚ መጎዳትን ድጋሚ ያን ሁላ ስቀሽ ደከመኝ ያልሽው መቼም አይረሳኝም። ውፍይ ደከመኝ ያልሽ ያ ነገር አሁንም ያ ድካም ድጋሚ እንዳይፈጠርብሽ ከዚህ ልጅ ጋር ያለው ነገር በደንብ እንትን ብታስቢበት ደስ ይለኛል። እንግዲህ የእህትነት ምክሬ ነው ይሄ። አስቢበት ብቻ የእውነት ሩታዬ አስቢ። እግዚአብሔርን እንደ አብርሃም ማንም አፈቅርሽ ማንም እኔ አብርሃምን እንትን እያልኩ አይደለም፣ ግን አልጎዳሽም ወይ እሱ ቅስምሽ ስብርብር አላረገውም አይደለም። በጣም በቃ ማረግ የሌለበት ነገር ነው ያረገው ማለት ምናልባት እሱ
ለእንትን ብሎም ሊሆን ይችላል። ግን ማድረግ የሌለበት ነገር አድርጎብሻል። ቢሆንም ግን በእውነት እንደዚህ አይነት ስህተት አትሳሳች፣ ድጋሚ ትጎጃለሽ። ታይ 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 ውዴ ማርያምን አስቢበት። የሆነ ተረጋግተሻል አይደለ? በደንብ አስቢበትና ከዛም በኋላ እንትን ብትይ ይሻላል። ይሄ ልጅ እኔ እርግጠኛ ሆኜ ነው የምነግርሽ፣ ወደሽው አይደለም፣ እልህ ነው፣ የአብርሃም እልህ ነው እዚህ ልጅ ላይ የጣለሽ እንጂ አብርሃም በጣም ስላናደደሽ እሱን ለመበቀል ነው እንጂ እኔ ይሄ ልጅ ወደሽዋል ብዬ አላስብም። ምን እንጃ ቀና ብዬ ማየው ቁመቱ ምን ያደርግልሻል? አንቺ ለምን እዛ እንትን አይደርስም? ቁመቱ ምን ያደርግልሻል? በደንብ ከልቡ የሚወድሽ የሚያፈቅርሽ የሚንከባከብሽ ወንድ ይሁን እንጂ ደግሞ ስለሱ ቁመት አንቺ ምን ይሰራ? አብርሃም አጭር ሆኖ ምን አጭርም አይደለም፣ እኩል ናችሁ። እንትን አላለሽም እኮ የሱ ቁመት ላንቺ ምን ይሰራልሻል? እንዲህ ቁመናው መልኩ ምናምን አይተሽ ከሆነ ተሸውደሻል። ወይ ደግሞ አብርሃምን ለማናደድ ብለሽ ከሆነ እሱን በዚህ መንገድ አይደለም። አንቺ እሱን ማናደድ ከፈለግሽ እኮ ስትሮንግ ሆነሽ አለ አይደለ? በቃ በጣም ከሱ የተሻለ ነገር በቃ አለ አይደለ? በጣም ጎበዝ ሆነሽ በቃ ስራሽ ላይ ፎከስ አድርገሽ ምናምን ጠንክረሽ የተሻለ ሰው ከሱ ጋር እያለሽ ሆኖ እንኳን የተሻለ ሰው ሆነሽ ነው እንጂ እሱን እንትን ማለት ያለብሽ ሌላ ወንድ ስላፈቀርሽ እኮ እኔ እንጃ ህይወትሽን ነው ያበላሸሽው። ስለዚህ ይቅርብሽ፣ ብታይ በእውነት ይቅርብሽ። እንግዲህ ለዛሬ ይሄ ነው የምልሽ። አስቢበትና እርግጠኛ ነኝ በኋላ የምትለቂው ቪዲዮ ምናልባት የተሻለ ነገር ይሆናል ብዬ አስባለሁ። በያላችሁበት ሰላማችሁ ብዝት ይበል። እግዚአብሔር እውነት እግዚአብሔር ጣልቃ ይግባና በእናንተ ህይወት አብርሃም ጋር አብረሽ ሆነሽ እንይሽ ነው የምለው። ባባ ያመሰግናለሁ።